بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبينا وحبيبنا وقدوتنا وإمامنا صلى الله عليه وسلم. الحديث السابع، سبتنيو حديث لا يدرسنا المالتنا عن أبي رقية تميم ابن عوس كتبالو صحابي يتاز حديثنا مالتنا عن أبي رقية ከአቢ ሩቅያ የሚለው ኩንያ ነው። ሩቅያ የምትባል በዚች ልጁ እንትር ተብሏል ማለት ነው። ኩንያ ተደርጎለታል ማለት ነው። ተሚም የሚለው ደግሞ የሱ ስም ነው። አውስ የአባቱ ስም ነው ማለት ነው። አዳርይ እንደዚሁም ደግሞ ይሄ ዳር የሚባለው የጎሳው ስም ነው ማለት ነው። የጎሳ ነው ማለት ነው። ረዲየላሁ አንሁ አላህ ይውደድለትና መልካም ስራውን ይሄ ሱሐቢይ እንዲህ ይላል ማለት ነው። ይሄ አቡ ሩቅያ የሚባለው ሱሐቢይ በ9ኛው ዓመተ ሂጅራ እስልምናን የተቀበለ ታላቅ ሱሐቢይ ነው ማለት ነው። የነቢዩ ዓለይሂ ሰላቱ ወሰላም ባልደረባ ነው ማለት ነው። በ9ኛው ዓመተ ሂጅራ እስልምናን ከተቀበለ በኋላ ያው የተወለደበትን ዘመን የታሪክ ምሁራኖች ትንሽ ይለያዩበታል ማለት ነው። የሞተው ግን ትክክለኛ ማስረጃ አለው ማለት ነው። በ661 እንደ ኤሮፓያን አቆጣጠር በፈረንጆቹ ማለት ነው። በዚህ አመት ሞቷል ማለት ነው። በፈረንጆቹ ደግሞ በአረቦቹ ደግሞ በሂጅራ አቆጣጠር በአርባ ሂጅራ በሂጅራ አቆጣጠር በ40ኛው ከዚህ ዓለም በሞት ተለይቷል ማለት ነው። የዘገበው ሐዲስ 18 አካባቢ የሚደርሱ ሐዲሶችን ዘግቧል ማለት ነው። ይሄ አቡ ሩቅያ ማለት ነው። ያበረከተው አስተዋጽኦ ያው ለየት የሚል ነው ማለት ነው። በመስጂደ ነበዊ ለመጀመሪያ ጊዜ ይሄ ፋኖስ ወይም ማብራትን ያበራ ሰው ነው ማለት ነው። በዚህ ለየት ይላል ማለት ነው። ሌላኛው ደግሞ ካበረከታቸው ነገራቶች መካከል የኹጥባ ማቅረቢያ ሜንበር እንዲሰራ ሐሳብም ያቀረበ ሰው ነበር ይባላል ታሪኩ ላይ። ይህ ሱሐቢይ ይህን ይመስላል ማለት ነው። እና ምን አለ አነ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ አሉ አለ። እነ ነቢይ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ እንዲህ አሉ አለ። አዲኑ ነሲሐ ዲን መመካከር ነው አሉ። ዲን እስልምና መመካከር ነው አሉ ነቢይ ዐለይሂ ሰላቱ ወሰላም። ቁልና አልናቸው አለ። ሊመን ለማን ነው የምንመካከረው አልናቸው አለ። ቃለ ነቢዩም ዐለይሂ ሰላቱ ወሰላም አሉ እነሱም ሊላሂ ለአላህ ሱብሓነሁ ወተዓላ ትመካከራላችሁ። ለአላህ ሱብሓነሁ ወተዓላ በአላህ ሱብሓነሁ ወተዓላ መመካከር ሲባል ወደ አላህ መመካከር የሚለው ቃል ሲጠጋ እንዴት ነው? አላህ ሱብሓነሁ ወተዓላ በብቸኝነት ልናመልከው፣ በዚህ መልክ ልንመካከር፣ በዚህ መልክ ልንታዘዝ፣ እንደዚሁም ሰዎችን ልናነቃ፣ ይህ ለአላህ ሱብሓነሁ ወተዓላ መመካከር የሚባለው ይሄ ነው ማለት ነው። ወሊኪታቢሂ እንደዚሁም ደግሞ ለመጽሐፉም ልትመካከሩ አሉ። የአላህ ሱብሓነሁ ወተዓላ ቁርአንን ልትቀሩት ቀርታችሁም ደግሞ ተፍሲሩን ልታቁ ከዛም ደግሞ ምድር ላይ አውርዳችሁ ልትተገብሩት መመካከር ማለት ለኪታቡ ሲባል ይህ ነው ማለት ነው። ወሊረሱሊሂ እንደዚሁም ደግሞ ለመልእክተኛውም ልትመካከሩ ነቢይን ዐለይሂ ሰላቱ ወሰላም ላናምጻቸው ልንከተላቸው ሐራም ያደረጉትን ሐራም ልንል ሐላል ያደረጉትን ሐላል አድርገን ልንሰራ ይህ ነው ለመልእክተኛው መመካከር ሲባል ማለት ነው። ወሊአኢመቲል ሙስሊሚን ለሙስሊም መሪዎች ደግሞ ታዛዥ ልንሆን ማለት ነው። ለምሳሌ እንደ ሳዑዲያ ያለች የሙስሊም አገር ናት ብለን ነው የምናስበው ማለት ነው። ለነዚህ መሪዎች ለነዚህ አስተዳዳሪዎች እንቅፋት ላንሆን ማለት ነው። ህዝብን እየቀሰቀስን ሰላማዊ ሰልፍ ላናስወጣ፣ እነሱን በመጥፎ ላንተች፣ መምከር ከቻልን ቀስ አድርገን ስማቸውን ሳናጠፋ ልንመክር
ይህ አንድ መመካከር ነው አሉ። ወዓመቲህም እንደዚሁም ደግሞ ለተራው ማህበረሰብም ደግሞ ልትመካከሩ፣ ተራው ማህበረሰብ ልታስተምሩት፣ ከሽርክ ልታወጡት፣ ወደ ጥሩ ነገር ልታነሳሱት በዚህ አይነት መልኩ ዲን ነሲሐ ነው ብለው ነቢይ ዓለይሂ ሰላቱ ወሰላም አዘዙ ማለት ነው። አልሐዲሱ ሳሚን ስምንተኛው ሐዲስ ደግሞ عن ابن عمر رضي الله عنه كابن عمر يتያዘ ሐዲስ ነው ማለት ነው። የአብደላህ ኢብኑ ዑመር አብደላህ የተባለው ነው ማለት ነው። ኢብኑ ዑመር የሚባለው የዑመር ኢብኑ ኸጣብ ልጅ ነው ማለት ነው። ኢብኑ ዑመር ማለት የዑመር ልጅ ማለት ነው። ልጁ የልጁ ስም ማን ነው? አብደላህ ነው ማለት ነው። የሙስሊሞች ሁለተኛ መሪ የነበረው የዑመር ኢብኑ ኸጣብ ልጅ ነው ማለት ነው። ይህ አብደላህ የሚባለው ማለት ነው። ኢብኑ ዑመር በ610 እንደ ኤሮፓያን አቆጣጠር ተወለደ በመካ መዲና ማለት ነው። በመካ ከተማ በ610 ተወለደ ማለት ነው። እንደዚሁም ደግሞ እንደ ኤሮፓያን አቆጣጠር በ693 እዛው መካ ከተማ ላይ ከዚች ዓለም ያው በሞት ተለይቷል አይቀርምና የነቢይ ዓለይሂ ሰላቱ ወሰላም ሱሐቦች እንደዚህ እየሆኑ ነው ማለት ነው ከዚች ዓለም የተለዩት። ወደ 80 አካባቢ ዓመት የኖረ ሱሐቢይ ነው። እጅግ ጥልቅ አዋቂ፣ እምነቱን የተረዳ አንባቢ የነበረ፣ መካ ከተማ ላይ ፈተዋ ሲሰጥ የነበረ፣ ሀገሪቱን ሲያስተዳድር የነበረ፣ ግጭት እንኳ ሲነሳ ራሱን ገለል የሚያደርግ ታላቅ ሱሐቢይ ነበር ማለት ነው። ታሪኩን ብታነቡ ወላሂ እጅግ ልባችሁን እንደው ያነሳሳል። የሆነ የሚያሳዝናችሁም የሆነ ፓርት አለው ማለት ነው። ፋላ ኩል ያህል ታሪኩን ማብዛት ስለማልፈልግ እዚህ ቦታ ላይ አጠር አድርገዋለሁ ማለት ነው። የዘገባቸው ሐዲስ ወደ 2630 አካባቢ የሚደርሱ ሐዲሶችን በቡኻሪ በሙስሊም የመጡ ሐዲሶች አሉ ማለት ነው። ከአቡ ሁረይራ ለጥቆ ሁለተኛውን ደረጃ የያዘ ታላቅ አዋቂ የኢስላም ሊቅ ከሚባሉ ሱሐቢዮች አንድኛው ነው ማለት ነው። እና ምን አለ? እነ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ብለውናል አለ። ቃለ አለ ኡሚርቱ ታዝዣለሁ አሉ ነቢይ ዐለይሂ ሰላቱ ወሰላም። አን ኡቃቲለ ናስ የሰው ልጆችን ልጋደላቸው ታዝዣለሁ አሉ። ሐታ የሸሃዱ እስከሚመሰክሩ ድረስ አሉ። አላ ኢላሃ ላ መዕቡደ ቢሐቅን ኢለላህ ከአላህ ውጭ የሚመለክ አምላክ የለም ብለው፣ አላ ኢላሃ አምላክ የለም ብለው፣ ኢለላህ አላህ ሱብሓነሁ ወተዓላ ሲቀር እንጂ አምላክ የለም ብለው ሊመሰክሩ፣ ወአነ ሙሐመደን ነቢይ ዓለይሂ ሰላቱ ወሰላም ደግሞ ወአነ ሙሐመድም ደግሞ ረሱለላህ የአላህ መልእክተኛ ናቸው ብለው እስካልመሰከሩ ድረስ ልጋደላቸው ታዝዣለሁ አሉ። ወዩቂሙ ሶላተ ሶላትን እስከሚያቋቁሙ ድረስ፣ ወዩእቱ ዘካተ ዘካንም እስከሚሰጡ ድረስ፣ እስከዚህ ድረስ ይህን እስከሚሰጡ ድረስ እፋለማቸዋለሁ። ፈኢዛ ፈዐሉ ዛሊከ ይህን ግን ካደረጉ፣ ከአላህ ውጭ ካላመለኩ፣ ነቢዩን መልእክተኛ ናቸው ብለው ከተቀበሉ፣ ሶላትን ካቋቋሙ፣ ዘካንም ከሰጡ ማለት ነው። ፈኢዛ ፈዐሉ ዛሊከ ፈኢዛ ፈዐሉ ካደረጉ ከፈጸሙ፣ ዛሊከ እነዚህን ነገራቶች ከኋላ የተዘረዘሩትን ካደረጉ፣ ዐሰሙ ጠበቁ፣ ሚኒ ከኔ ጠበቁ አሉ ነቢይ ዓለይሂ ሰላቱ ወሰላም። ዲማአሁም ደማቸውን ጠበቁ፣ ሰይፍ አይነካቸውም፣ ጅሃድ አይታወጅባቸውም። ወአምዋለሁም ገንዘቦቻቸውንም ጠበቁ፣ አይወረስባቸውም፣ የምርኮ ገንዘብ አይሆንም ማለት ነው። ኢላ ቢሐቅን ልልእስላም በእስልምና ለእስልምና ተገቢ በሆነው መንገድ ቢሆን እንጂ ማለት ነው። ደማቸው እስልምናን ተቀብለዋል፣ እስልምና ውስጥ ተቀላቅለዋል። ነገር ግን ሐቅ ካለባቸው ግን የእስልምና ይከፍላሉ ማለት ነው። ለምሳሌ ዘካን ይመስል እንደዚህ አይነት ነገር ይከፍላሉ። ወሒሳብሁም ምርማሪያቸው የነሱ ሒሳባቸው ዐለላሂ ተዓላ አላህ ስብሓነሁ ወተዓላ ዘንድ ብቻ ነው ማለት ነው። ሶላትን ከሰገዱ፣ ጾም ከጾሙ፣ እስልምናን ተቀብለናል ካሉ አይ እናንተ ውስጣችሁ ይሄን አስባችሁ ነው፣ ጊዜ ለማሳለፍ ነው፣ እስከሚመቻችላችሁ ድረስ ነው። እንደዚህ አይባልም። ዋናው ሚዛናቸው አላህ ስብሓነሁ ወተዓላ ዘንድ ነው እያሉ ነው ነቢይ ዓለይሂ ሰላቱ ወሰላም።